ሁሌ ውሸት ለመናገር ሰውን ለማታለል ይሞክራሉ። ሁሌ ጉልበትን ለመጠየቅ ነው የሚሞክሩት። ለማንኛውም የልዑልን ያሉት ኤልሳ ፍቅረኛ እንደሆነች በደንብ እናውቃለን። በዛ ሰዓትም እንድጠፋ ያደረግነው እኛ ነን። ክፍለ ሀገር ሂዳ ከክፍለ ሀገር ጠልፈን ያመጣናት እኛ ነን። እንድጠፋ ያደረግነው እኛ ነን። ሁሉ ነገር የኛ ስራ ነው። ሁለተኛ የኤልሳና አጎት እንዲሞቱ ያደረገው ደጀኔ ነው። ደጀኔ የኤልሳን ብዙ ስቃይ ያደረሰባት ካጎቷ ሚስት ጋር የሚያግጠው ነው። በቅርብ ሰዓት ከሁለት ወር ገደማ አካባቢ በቁጥጥር ስር የዋለውን ማለት ነው። ስለዚህ እሱ ተከታተላችሁ ሂዳችሁ የኤልሳን የአባቷ ወንድም መገደል አለበት፣ ግን እናንተ እንደገደላችሁ ሳይሆን ሌላ ሰው እንደገደለው ሽፍጣ እንደገደለው አድርጋችሁ መናገር አለባችሁ ብለው ነው አስጠንቅቆ የላከን የነበረው። ደጀኔ በጣም ከባድ ሰው ነው። ምንም አይነት የሰውን ህይወት ማያሳዝነው የወንድሙ ህይወት እንኳን ደጀኔን በዛ ልክ ሲሰቃይ መከራ ሲያይ ምንም ያራራ ደጀኔ በጣም ኃይለኛ አስቸጋሪ የሆነ ነው። የኤልሳ ሁለት አጎቶች እንዳሏት ሁላችንም እናውቃለን። አንዱ በጣም ጥሩ ነው። አንዱ ደግሞ በጣም አረመኔ የኤልሳን አባት ንብረት በ20% ተቀብሎ እንደፈለገ የሚጨፍርበት አጎቷ ነው። ስለዚህ መጨረሻው ምን ሆነ? እነሱ በ2 ሚሊዮን ብር ከገዙ በኋላ የኤልሳን አጎት ወይም ደረጀ ሳይሆን ደጀኔ፣ ስማቸው ትንሽ ይቀራረባል። ከዛ እነሱ ደረጀን መበቀል ይፈልጉ ነበር። ለምን? በጣም ኃይለኛ የሰራተኞች ብር ስለማይከፍል ሀታ ሌላው ነገር ተውትና ኤፍሬምን ለማጥፋት ኤፍሬምን ለመግደል ብዙ ነገር የጣረ ነበር። ግን በትንሽ ጊዜ ነው አንተ በቁጥጥር ስር ውለሃል፣ ለፖሊስ አሳልፈ ሰጥተሃል እንጂ እንኳን ሌላ ሰው ተውና ኤፍሬምን ይሄ ባለ ሀብት ኤልሳን ባል ለመግደል ይሞክር ነበር። ምክንያቱም ብዙ ሀብት ይዘዋል፣ የወንድሜ ሀብት ይዘዋል ብሎ ወንድሜንም እሱን ሁለቱም ወንድሞቼም እሱን ማጥፋት እፈልጋለሁ ብሎ ብዙ ጊዜ ይፎክር ነበር። ስለዚህ ከኛ የተጣላንበት ምክንያት ደግሞ ብር ስለማይሰጥን ነው። ብር አይሰጠንም፣ እንሰራለን፣ ብር አይሰጠንም። በሆነ አጋጣሚ ነው ያገኘን የነበረው። ከዛኛ ከዚህ ስራ እንወጣለን አንሰራም ስንለው ጊዜ እስኪ ማን ወለዳችሁ እናንተ ከዚህ ስራ ከወጣችሁ ብዙ መረጃ እጃችሁ ላይ ስላለ አሳልፋችሁ ለፖሊስ ስለምሰጡኝ እናንተ ከዚህ ስራ የወጣችሁ ቀን እኔ የእናንተ ቤተሰብ ጨርሳቸዋለሁ፣ ረሻቸዋለሁ ብሎ ነው በየጊዜ የሚያስፈራራን የነበረው። ያ ነገር ስለፈራን ቤተሰቦቻችን መጥቶ ተዋወቃቸው፣ ቤተሰባችን የት እንዳሉ ምን እንደሚሰሩ ወንድሞቻችን እህቶቻችን ስንት እንደሆኑ በደንብ ስለሚያውቅ ደጀኔ በጣም በህይወታችን ላይ ተጫውቶብናል። በቃ በመጨረሻ በሆነ ስራ የመጣ ተጣልተን እኛ ካሁን በኋላ አንሰራው ብለነው ወጣን። ስልካችንን ቀየር፣ የሰጠንን መሳሪያ አንፈልግም ብለን ለሱ ሰጠ ነው። መሳሪያ ደግሞ ብዙ ባለ ሀብቶች ንብረታቸውን ለመቀማት ለማስፈራራት ብር ለመቀበል ነው መሳሪያው የሰጠን ነበረው። የፈለገ ነገር ይሁን ሰው በመግደል ሰው በማገት በምንም በመደብደብ ወደ ኋላ የሚባል ነገር የለም። ምክንያቱም ጭካኔ ያስተምሮናል። ስለዚህ ያ ስለሆነ እኛም ስራችን እየሰራን ነበር። ስራችን ከመስራት ወደ ኋላ አንልም ነበር። በዛ ልክ ደግሞ ብር ይሰጠናል። የተወሰነ ከሰራን በኋላ ነው ብር መስጠት ያቆመው የነበረው ደጀኔ ያለ። ስለዚህ ደጀኔን ደግሞ በእነሱ ቁጥጥር በ2 ሚሊዮን ብር ገዝቶ በእነሱ እጅ ካስገቡ በኋላ የራሳቸው ቤት አስቀምጠው ቤት ተከራይቶ አስቀምጠው ደረጀ ጋር ደውለው ደጀኔ እኛ እጅ ላይ ገብተዋል፣ ደጀኔ በእኛ ቁጥጥር ነው፣ ወንድምህ በእኛ ቁጥጥር ነው፣ የኤልሳ አጎቶች ናቸው፣ በእኛ ቁጥጥር ነው። ስለዚህ 20 ሚሊዮን ብር ስጠንና ወንድምህን እንስጥህ ብለን ጠየቅ ነው። እሱም ደግሞ 20 ሚሊዮን ብር በሙሉ አልሰጥም፣ እናንተ ማጠፋችኋለሁ፣ ወንድሜ ማጠፋዋለሁ ብሎ ነበር። ግን በመጨረሻ እኛ ብሩ ስለሚያስፈልገን ከዚህ ህይወት ስለወጣን ስራችንም ትተን ነበር። ቤተሰበኛ ነው የምንረዳቸው። ያለን አማራጭ እሺ ስንት ከፍለናለህ ስንለው 15 ሚሊዮን ብር እንስጥህና 15 ሚሊዮን ብር ልስጣችሁና ወንድሜ ስጡኝ ብለዋል። ከዛ ወንድሙ እሺ ብለን ተስማምተን ብሩ በአካውንት አስተላለፈን። ብሩ በአካውንት ሲያስተላልፍን ጊዜ አሳልፈን ለሱ ሰጠ ነው።
ማለት እነሱ የያዙት ምንድን ነው? ሰውን መሸጥ ነው። በቃ ሰውን መሸጥ ገበያን። የኤልሳን አጎት ደጀኔን ደረጀ ሳይሆን ደጀኔን በቃ ልክ እንደ እቃ ነው የሸጡት። ያቺ በ2 ሚሊዮን ሸጣለች ሴት ልጅ፣ እነዚህ ደግሞ በ15 ሚሊዮን ብር ለወንድሙ ሸጡ። ከዛ በኋላ እንደማይሆን አድርጎ ተጫውቶበት ማለት ደብድቦ ቆስለኛ አድርጎ በሽተኛ አድርጎ አካለ ጎዶሎ አድርጎ አዋሳ ላይ እንዲጣል ነው ያደረገው። ለምን እንደዛ ተደረገ ሲባል ጊዜ በቃ እሱ ላይ ብዙ መረጃ አለ። ምክንያቱም ተፈሪ እንዲሞት ነው የምፈልገው፣ የተፈሪ ንብረት እኔ ልረከብ ነው የምፈልገው። ተፈሪ አቶ ኤፍሬም አቶ ደጀኔ አትፍቻቸው የእነሱ ሀብት በሙሉ በእኔ ቁጥጥር ስር ሊሆን ነው የምፈልገው፣ እኔ ኃላፊ ሊሆን ስለምፈልግ ብሎ ሁሌ የፎከረ ነበረ። ማን ነው? ደጀኔ ደረጀ። ስማቸው እኮ አንድ አይነት ስለሆነ በጣም የተሳሳትኩኝ ነው። እና ያ ስለሆነ ብዙ ጊዜ የፎከረ ስለሆነ በ15 ሚሊዮን ብር ወንድሙ ከገዛ በኋላ ወደ አዋሳ ወስዶ ከሱ ጋር የሚሰሩ ሌላ ጋርዶች ነበሩ። በእነሱ ነው የሰው ሰውነት እንደሌለው አድርገው በሰው ላይ ሰው እንዳይመስል አድርገውት አይኑ አትፍተው አሁን አይኑ አይታየውም። ለአዋሳ ላይ ጎዳና እንዲኖር ነው የተደረገው። አይን አይታየውም። ለሌላህ ያለ ሰው ለፈጣሪ የሚፈራ ሰው ምግብ ይሰጠዋል፣ ልብስም ይሰጡታል እንጂ አዋሳ ላይ እንዳይገኝ ከከተማ አውጥተው አዋሳ ላይ ወስዶ ነው የጣሉት። ሀታ እንኳን አዲስ አበባ ብሎ እንዳይመጣ አይኑ አትፍተው ነው ይሄ በሆኑ ያደረገው ወንድሙ። ከዛ በኋላ ነው ሉል አግኝቶ መረጃው በሙሉ ወንጀል በሙሉ የሰራ እሱ እንደሆነ ሲታወቅ ነው ሉልን ለፖሊስ አሳልፎ ሰጠው። ፖሊስ አሰሩት። ግን እሱ ሳይታሰር በፊት ነው ወንድሙን አይኑን አትፍቶ አዋሳ ላይ ወስዶ የጣለው። ሰውን እንዳያገኘው፣ ሚስቱ እንዳታገኘው፣ ዘመድ እንዳያገኘው፣ ልጆቹ እንዳያገኙት። እንዴት ነው ወንድሙ ላይ በዚህ ልክ ሚጨክ ነው ማለት? በምንኛ ሂሳብ ቢያስቡት ነው? ወዴት ያመራን ነው? ወዴት ይሄድን ነው? ለብር ብለን በዚህ ልክ ሰውን ክፋት አይከፋም? አይበዛም? እሺ ብሩ አልተጠቀምከውም፣ ያው እስር ቤት ተወረወርክ እኮ። ግን ወንድምህን በዚህ ልክ ምን አይነት ጸጸት ይሰማሃል? ብርሃኑ አሳጥተ፣ አይኑን አሳጥተ፣ ከልጆቹ አራቀ፣ የሰው ሰውነት እንዳይኖረው አድርገ፣ ከሰው ጋር እንዳይቀላቀል አድርገ ደብድበ፣ በዛ ላይ ደግሞ አይኑ አትፍተ ሐዋሳ ላይ ይመጣል ማለት ምን ይሉታል? ምን ተጠቀም? ያው ኤፍሬም እኮ በብሩ እንደፈለገ ጨፍረ ነው። 2 ወንድሞች ማጣት ማለት ምን አይነት ከባድ እንደሆነ አላውቅም። ኤልሳን አባት በመተት አሳግቶ ገጠር ላይ እንዲጣል አደረገ። ይሄ ወንድሙ ደግሞ በገዛ ጋርዶቹን በ15 ቢሊዮን ብር ሽጥ ተቀብሎ ወደ ሐዋሳ መጣል ማለት ምን ይሉታል? ለምን ነው በዚህ ልክ ጭካኔያችን የሚበዛው? ለምን ተብሎ ምን አደረገ? ወንድሜ የት ገባ፣ የት ጠፋ፣ ንብረቱ ትቶ ታገተ ወይ ሞቷል ወይ አለ ብሎ ስለፈለገ 3 ወንድማሞች እኮ ናቸው። ሌላ ወንድም እኮ የላቸውም ተባለ። ግን 3 ወንድማሞችን ተዋደው ተፋቀው መኖር ሲገባቸው ይሄ ደጀኔ የሚባለው ሰውዬው የመጨረሻ አረመኔ ስለሆነ በ2 ወንድሞቹ ላይ ጉዳት እንዲደርስ አደረገ። ያው የኤልሳን አባት አካለ ጎዶሎ ሆኖ ፓራላይዝ ሆኖ ነው መንቀሳቀስ ማይችለው። ያንን ደግሞ ጭራሽ አይኑን አሳጣውና ጎዳና እንዲወጣ ምንም እንዳይታየው ሊላህ ያለ ሰው እንዲሰጠው አድርጎ ነው ሐዋሳ ውስጥ የጣለው። ለምን በዚህ ልክ እንዲሆን አላውቅም። በዚህ አጋጣሚ ሉልን በጣም ነው የማመሰግነው። ሉል አንተ እኮ ጀግና እኮ ነህ። ሉል በጣም ጀግና ነህ። ወዳውን እንደሰማ ነው ሐዋሳ አይኑ ጠፍቶ እንደተጣለ ሲሰማ ወዳውን ልጆችን ተሰማርቶ እንዲሄዱ ነው ያደረገው። በቤት መኪና ተከራይቶ ወዳውን እንዲሄዱ ፍተውን ይዘው ሄደው አፈላልጎ እንዲያመጡት ነው ወዳውን ነው የላከው። ምክንያቱም እሱ ከልጆቹ ጋር ኢንተርቪው ያደረገ ስለሆነ ልጆቹ የት ከተማ እንደሆነ ምን ላይ እንደተጣለ እንዴት እንደሆነ እያንዳንዱ ማብራሪያ መረጃ ስለሚሰበስብ ሌላ ሰው እንዲሄድ ነው ያደረገው። በቃ እንደዚህ አይነት ጀግና ሰው ነው ደስ የሚለው። እንደዚህ አይነት ሰው ነው የሚያደርገው። ግን ለብር ብሎ ለሰው ህይወት የሚያጠፋ ሰው፣ ለብር ብሎ የገዛ ወንድሙ ሌላ ሰው አሳልፎ የሚሰጥ ሰው፣ ለብር ብሎ ወንድሙን በሽተኛን የሚያደርግ ሰው እንዱ በቆሙ ቢቃጠል እኔ ደስታዬን አልችለው።
እስከ መቼ በዚህ ልክ ጭካኔያችሁ እስከ መቼ እንደሆነ ራሳችሁ ነው የምታውቁት። እስከ መቼ ብሩ ካለቀ በኋላ የማን ህይወት ልታጠፉ ነው? ለገዛ ቤተሰባችሁ ያልተመለሳችሁ ለማንም አትመለሱ። ማንም ሰው በመንገድ የሄደ እኮ መጥፋታችሁ አይቀርም። ምክንያቱም የገዛ ቤተሰባችሁ መራራት የሚባል ነገር የለም። እርግጠኛ ነኝ ኤልሳ ቢሆን በመተት አግተውታት ነው እንጂ በምንም ተአምር አቶ ኤፍሬምን በዚህ ልክ ወደው አፍቅረው አትቀመጥም። በሆነ ምክንያት የሆነ ነገር አድርገዋል። ስለዚህ ለማንኛውም እንደዚህ አይነት ጭካኔ የምትሰሩ ሰዎች፣ የሰውን ህይወት አድርጋችሁ ማታዩ ሰዎች፣ መጥፎ ነገር ለምትሰሩ ሰዎች በሙሉ እንዴ ነፍሳችሁ አይማር። እኔ ምንም ነገር አለ ለምን እንደሆነ አላውቅም። አሁን ምን ይጠቀማል? እሱ እስር ቤት ነው የተወራወረው። ያ ወንድሙ ደግሞ አዋሳ ወስዶ ነው የጣለው። አይኑ አይታየው፣ ሰርቶ እንዳይበላ አደረገው። በዛኔ የልጆች አባት ነው። ልጁ በታገተችበት ነው ሉሊ ያወጣት። እንግዲህ ወዴት እንደምንሄድና ወዴት እንደምናመራ ነገ ፍጻሜያችን ምን እንደሆነ ምን እንደምናስብ አላውቅም። ለማንኛውም ለሁላችሁ ልቦና ይስጣችሁ። ሉላችን ደግሞ በታ ጉዞ ወደፊት እንጂ ወደ ኋላ የሚባል ነገር የለም። ሁሌ አሸናፊ ነህ እንጂ ተሸናፊ አትሆንም። ወንጀል የሚሰሩ ደግሞ እያንዳንዳቸው እጃቸው እንደምትሰጣቸው እርግጠኛ ነኝ። በርታልን። ላይክ ሼር አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁ